እኛ ከመስመር ይወጣን ለገሃነም እሳት የተዘጋጀን ለሊት ይሄን ባደረኩ ቁጥር ለሊት እኔ እንቅልፍ ወሰደን ሰዎችን እዛ ያሰረ ያሳበደ መድኃኒት እየሰጠ በድላቸው እየተጠቀመ የልጄን አስክሬን በሌሊት ተዘረፍኩኝ። እንግዲህ ላለፉት ቀናት ስንወጣና ስንወርድበት የነበረው ጉዳይ ምንም ራሱን አያውቅም። ወንድሜ እስቲ ስምህ ማን ነው ንገረኝ። በቃ ያስፈራሩኛል። ዱላም ነገር አላችሁ የሚያዙትም ነገር አለ መሰለኝ ነው። ልቀቁኝ። ከዛ ሳላስበው ነው እዛሳቸው አንቀውኝ ለዛ ጉዳይ የበቃው እና በቃ ያቺ ልጅቷን በተጠነሰሰችው በሁለት ቀን ግንኙነት ነው እንጂ እኛ አስቤው አይደለም እንደዚህ ያደረኩ። ሰውየው ይዞኝ ነው አፍነው ይዞኝ ነው ማናባሽ ይደርስልሻል ብለውኝ ነው። ያበሻ መድኃኒት ነው የሚያዙልኝ። ጧትም ይሄን አጠጪው ማታም ይሄን አጠጪው ይሉኛል። ጉባቱ ተበጣጠሰ። ያዝጋቢራ ለፎቶ ካልሆነ ለሳቸው እስከ መውለድ ድረስ ከዛም አልፎ ተርፎ ባለቤቱም ይሄንን ጉዳይ ያውቃሉ ብዬ አላስብም። እኔ ሩጫዬ ድካሜ ልፋቴ ባለቤቴን ለማዳን ነው አልኩ። ሰውየው ኃይለኛ ናቸው አልኩ እኮ ልጄ። ገለውን ቢቀብሩ እዛ ማንም አያቸው ማንም አያውቃቸው። ግንኙነቱ ከፍላጎቱ ውጭ ነበር? አዎ ፍላጎት የለኝም። እንዴት ብዬ ባለ ትዳር ሆኜ ግንኙነት አላወኩም። ለራሴም የቤት ስራ ነው የሆነብኝ። ደነገጥኩኝ። በጣም ነው የደነገጥኩት። ስለማንስ ይሄን ታወራዋለህ? ምን እንደቀባቸው አላውቅም። ቀንም ሌሊትም እሷን ነው የሚጠራው ልጅቷን። ያን ሰውዬ እንደፈለገን የማድረግ አቅምና ጉልበት አለን። እንደፈለኩ የመግደል አይደለም። አሁን እኔ ገላዋል አልገደልክም ነው ጥያቄ። እነዚህ ልጆች ግንኙነት እንዳይኖራቸው ትፈልግ ነበር አይደል? ሞትና የአስክሬኑ መጥፋት ውስጥ አለህበት የለህበት? ማሳደምክብኝ እኮ ብዙ ሰው እንዲያደምብኝ እንዲጣላኝ ከኔ እንዲሸሽ ሳታስበው ብዙ ነገር አድርገህ እሷ በገባችበት ቦታ ሁሉ እየየ ስለምታለቅስ የኔ ቃል እንዴት አድርጎ ይሰማ? ሰው እንዳይቀርበኝ አድርገሃል። ከማህበራዊ ህይወት አግልለኸኛል። ማህበራዊ ህይወት የለኝም ብለውኛል እርሶ ራሱ። ትግስቴ እያለቀ ግን እስኪ ብዬ እልህ እየያዘኝ ነው አሁንም እያዋራ። እኔም እኮ የእርሶን ዛቻና ማስፈራሪያ ችዬ ነው። ስንት ነገር ብለውኛል በተመልካች ፊት። እኔ ባስፈራራህም እኮ እውነትነትን ይዤ እውነትን ጠብቄ የእውነት ሚዛንን በእጄ ጨብጬ እኔ መሪ ጌታ ደግሞ ባስፈራራም ምንም ብልም በአግባቡና በትክክለኛ ቦታ ስልጣኔን እንጠቀም። ወደ ኃይልም ቢገቡ በነገራችን ላይ እኔ የምፈራው ነገር የለም። ሊያስፈራሩኝም አይችሉም። ቆይ አንተ ስለኔ የምትሰማው ደካማ የኔ ስልጣን ምን እንደሚያደርግ ከአካባቢ ሰው አይመለከተኝም። አትማርም እንዴ? ስለርሶ ስልጣን ምንም አይመለከተኝም። እንዴት ነው በሙሉ ልብ እኔን እያዋራኝ? ተወንጅለው ተከሰው ነው የመጡት እዚህ። እስከ መጨረሻ ድረስ እንወጣዋለን። ይሄን እስኪ የሚችሉት ነገር ካለ ያድርጉና ይሞክሩ። ኋላ ነግሬያለሁ። ደስቲ ያድርጉና ኋላ ነግሬያለሁ። አሁን እሱ ነው የኔ መሳሪያ ጥይት የለም። የምትጠየቀው ብቻ ማስፈራሪያው ምናምን እዛ ሰፈር ውስጥ መንደር ውስጥ ለሚፈራ ሰው ታደርገዋለሽ። አሁንም ወደ ጉዳዩ ግባ። ምንድነው ጉዳይ? ስነ ስርዓት ይዘው የሚያወሩ ከሆነ ስነ ስርዓት ይዘን እናወራለን። ሁለት አዳምጠኝ ይገባላ። እያዳመጥኩኝ ነው እያልኩ ነው። እያስረዳሁ ነው። አራተኛ አምስተኛ ኃይልም ካለ ስልጣንም ካለ አጃቢ ካለ በርበር ፈትሽ ተው። እኔ አይደለሁም የወነጀልኩት። እሺ ተከሰው ነው እኔ ጋር የመጡት። እስከ መጨረሻ ድረስ ለምጠይቁት ነገር ይመልሳሉ። ካለበለዚያ ለህግ ተላልፈው ይሰጣሉ። አሽመደምዳለው እንትን አደርጋለሁ ምናምን መሞከር ነው። የልጄን አስክሬን በሌሊት ተዘረፍኩኝ። እንግዲህ ላለፉት ቀናት ስንወጣና ስንወርድበት የነበረው ጉዳይ ነው። ዛሬ ከእልባት እንደርስበታለን፣ መፍትሄ እናበጅለታለን ብለን እናስባለን። ሰላም ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ እንግዲህ ላለፉት ቀናት ስንወጣና ስንወርድበት የነበረውን ጉዳይ ከእልባት ላይ ለማድረስ ተገናኝተናል። እንግዲህ ዛሬ በተለየ ሁኔታ የዚህ ቤተሰብ ሚስጥር ምንድን ነው፣ በዚህ አስክሬን መጥፋትስ ተጠያቂው ማን ነው የሚለውን ስፔሲፊካሊ መንጥረን የምናወጣበት የህግ ሰዎችን እንግዲህ ከዚህ በኋላ ጉዳዩን ተረከቡን ብለን
አሳልፈን የምንሰጥበት ቀን ነው ማለት ነው። ዛሬ እጅግ ለየት ያለ ቀን ይሆናል ብለን እናስባለን። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ የለፋንበትን የወጣንበትንና የወረድንበትን ጉዳይ እልባት ታያላችሁ ማለት ነው። ዛሬ የመጨረሻው ክፍል ነው እያልኳችሁ ነው። እንግዲህ ጉዳዩ ምንድነው ለምትሉ ሰዎች አጠር ያለች ማስታወሻ ላስታውሳችሁ። ጉዳዩ የነበረው አንድ ቤተሰብ ስልክ ደወለልን። በሌሊት እንቅልፍ ሸለብ አድርጎን አስክሬን ተዘረፍን ነው። በጣም አሳሳቢ ጉዳይ ነበር። ብዙ ነገር ጠፋ ሲባል ሰምተን እናውቃለን ብያችኋለሁ። ሰው መኪና ሊጠፋበት ይችላል፣ ገንዘብ፣ ንብረት፣ ብዙ ነገር ሊጠፋበት ይችላል። አስክሬን ግን ጠፋ ሲባል ሰምተን አናውቅም። ሆስፒታል ውስጥ ቢሆን ወይ ውሃ ቢበላው ብያችኋለሁ። ያኔ አስክሬን ቢጠፋ አይገርምም ነበር። ነገር ግን አስክሬኑ ጠፋ የተባለው እቤት ውስጥ ለሐዘን ለለቅሶ ከተቀመጡ ሰዎች መካከል ነው። የአስክሬን ጠፋ እንኳን ለማለት ቤት በኩል ወጥቶ እንዴት ሆኖ የሚል ጥያቄ ስናነሳ አንድም ሰው በዚህ በኩል ወጣ እንደዚህ ሆኖ ተወሰደ የሚል ሰው የለም። ተነስቶ ወጥቷል ወይ የሚል ጥያቄ ስናነሳም በጭራሽ የሚል ነበር መልሳቸው የነበረው። የአስክሬን እንዴት ባለ ሁኔታ ነው ከነዚህ ሰዎች መካከል ከለቀስተኛ መካከል ለደቂቃ እንቅልፍ ሸለብ ካደረጋቸው ሰዎች መካከል አስክሬን ሊሰወር የቻለው? ይሄ ለብዙዎቻችን እንቆቅልሽ ነበር። ቤተሰቡ ግን እኔ መልስ አለኝ፣ ይህንን ሊያደርግ የሚችለውን ሰው እናውቀዋለን አሉና በሰፈሩ በመንደሩ ወደሚታወቀው ደብተራ መሩ። እንግዲህ ወደ ደብተራው ቤት አምርተን ጉዳዩ ለምን የሚል ጥያቄ ስናነሳ ልጄ ከልጃቸው ጋር ጭራሽ ንክኪ እንዲኖራት አልፈልግም ባይሆነው አገኘ ነው ደብተራውን። ለምን የሚል ጥያቄ ስናነሳ ስንመረምር ደግሞ በቤተሰቡ መካከል ቆየት ያለ ግንኙነት እንዳለ ደረስንበት። እንግዲህ እንዲህ እያለ 4-5 ክፍል ወደ እናንተ የደረሰው ፕሮግራም ዛሬ እልባት ላይ እንዲደርስ ሁለቱም ቤተሰብ ልናፋጠጥ አልፎም ደግሞ በዚህ ጉዳይ ውስጥ ተጠያቂ ሊሆን ይችላል የምንለውን አካል ለሕግ አሳልፈን ልንሰጥ እዚህ ተገናኝተናል። እንግዲህ እስከዛሬ ድረስ የሆነውን የተደረገውን ድርጊቶች የማታስታውሱ ሰዎች ካላችሁ ለእናንተ አጠር ያለች ቪዲዮ አዘጋጅተናል። ያለፈውንም ክፍል በደንብ እንድታስታውሱት ከዛ በኋላ ተመልሰን የምንመጣ ነው የሚሆነው። ተመልሰን ስንመጣ ግን እዚህ ቁጭ አድርገን እንዴት ብለን የምንጠይቀው ሰው ይኖራል። ዛሬ ስቱዲዮ ድረስ እንዲመጡ አድርገናል። እንግዲህ ስቱዲዮ ድረስ አምጥተን የምናፋጥጣቸው ነው የሚሆነው። የሕግ አካላትም እጃቸውን እንዲያስገቡ ዛሬ አሳልፈን የምንሰጥበት ይህንን ፋይል እኛ ጋር ምንዘጋበት ቀን ነውና እንግዲህ ከለፋችሁ ያልቀረ 2-3 ክፍል ካያችሁ ያልቀረ ይህንን የመጨረሻ ክፍል ሳታሳልፉት ቃል በቃል አንድ ባንድ እንድታዩት ስል ጋብዛለሁ። ከዛ በፊት ግን እንደተለመደው የ50,000 ጉዟችን እንደቀጠለ ነው። ስለዚህ ሼር፣ ኮመንት፣ ላይክ፣ ሰብስክራይብ እንዳይለየን። ከምንም በላይ ሀሳብ አስተያየታችሁ ጥቆማ ነው ለኛ። ቁጭ ብለን ነው አንድ በአንድ ኮመንቶቻችሁን ምናነበው። ለምን እናንተ እኛ ያላየነውን መንገድ ልትነግሩን ትችላላችሁ። በዚህ መንገድ ይህንን ጉዳይ መርምረው በዚህ መንገድ ሂድበት ልትሉኝ ስለምትችሉ አንድ በአንድ ኮመንታቸውን አነባለሁ። ስለዚህ ኮመንት ማድረጋችሁ እንዳይረሳ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እስከ መጨረሻ ድረስ አብራችሁኝ ከሆናችሁ እጅግ አስገራሚውን የዛሬውን ፕሮግራም ትታደሙታላችሁ ማለት ነው። አስቀድማችሁ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ። ዘላለም ዘገየ ነኝ። እስከ መጨረሻ አብራችሁኝ ነው። እኔ የሚገርመ በህይወቴ ትዕግስተኛ ሰው አይደለሁም። ነገር ግን ያው የአካባቢው ሰዎችና ሰው ስለ እኔ ብዙ ያወራ ስለነበረ አይደለም። ይኸውልህ እንዴ ለምን ቆይ አባዬ ማውቅ እኮ አረብ ማርያም እንግዲህ እስካሁን ድረስ በቀጥታ እየጠየቅኩት ነው። እርሱ ደግሞ በገደምዳሜ ነው የሚመልሱልኝ። አሁንም በድጋሚ በቀጥታ ጠይቆታለሁ። ከሟች እናት ከወይዘሮ አስቴር ጋር ያሉት ግንኙነት ምንድን ነው? አምላክ የለሽም እንዴ አንቺ? እኔ ፈጣሪ ነኝ? የመግደልና የማስነሳት አቅም አለኝ እኔ?
ተመልካቾቻችን እንግዲህ ተመልሰን መተናል። ተመልሰን ስንመጣ ደግሞ እዚህ የሟች እናት አብረውኝ ይገኛሉ። ይሄ ጉዳይ እንግዲህ እየተንከባለለ ዛሬ ላይ ደርሷል። እኛም እንግዲህ የአስክሬኑን ጉዳይ ውጤት አላገኘንበትም። እንደው ቤተሰቡ እንዴት ነው ተጽናና ወይ? ያለ አስክሬን ለቅሶ መቀመጥ እንደው የሞተ እንኳን መስሎ ይሰማችኋል ወይ የሚለውን ልጠይቆት እስቲ። የሚሰማኝ እኔ ልጄ በህይወት ማገኘው ነው የሚመስለኝ። የሞተ አይመስለኝም። ለምን አልቅሰ ያልቀበርከው አፈር ያለበስከው ልጅ በምን ታምናለህ? ውስጥህ እንዴት ይቀበለዋል? ውስጥ አይቀበለውም። እኔ ልጄን የማገኘው ነው የሚመስለኝ። እና እንዴት አደርጋለሁ ብለው ያው ጧትም ማታ ማልቀስ ነው። ጧትም ማታ ማልቀስ ነው። የሚመጣ መስሎኝ በር ነው የማየው። ደጁን ነው የማየው። ሰው መጥቶ ለቅሶ አልቅሶ ሲሄድ ውስጤ ምንም አልተቀበለውም። ምን አደርጋለሁ? ማገኘው እናቴ የሚለኝ ቃላት ሁሉ ጆሮዬ ላይ ይደውላል። እና ምን ታደርገዋለህ ልጄ? በጣም ከባድ ነው። በጣም ከባድ ነው። አስቸጋሪ ነው። አይተህ አልቅሰህ ሬሳ አይተህ ሳትቀብር አፈር ሳታለብስ እንዴት ብዬ አምናለሁ? ምን ብዬ ነው የማምነው? በባዶ ሜዳ ሰው ምን ይለኛል ብዬ ነው የተቀመጥኩት እንጂ ልም ብዬ በጠፋ ደስ ይለኛል። ከባድ ነው። እባክህ እናቴ የሚለው ቃላት ሁሉ ጆሮዬ ውስጥ ነው የሚደውለው። እናቴ አለሽልኝ የሚለኝ ሁሉ፣ እናቴ ራበኝ እንጀራ የለም እንደሚበላ የሚለው ሁሉ ከስራ ሲመጣ ጠዋት ስራ ሲሄድ ምን ብዬ ልንገርህ? እንጃ ነው ያላቅም። ብቻ ከባድ ነው። እሺ ነገሮች ላንቺ ከባድ የሆኑትን ያህል ሰውም ማህበረሰቡም ሰፈሩም ያስጨንቃል ብዬ አስባለሁ። ቤተሰብ፣ ጎረቤት እንደው በዚህ ጉዳይ በአስክሬን መጥፋት ጉዳይ ብዙ ሰው ብዙ ነገር ይላል እና እንደው እንዴት ነው አሁን ያለሽበት ሁኔታ? ያው የመጣ ሄደ ሁሉ ሌላ ሚዲያ መጥቶ ነበረ። በቃ ምንድነው ጉዳዩ? እኛም እንትን እንበል እናስተላልፍ ምናምን ሲሉ አይ የተያዘ ነገር ነው፣ 2-3 ቀረጻ አያስፈልገኝም፣ ያው መጥተው እየቀረጹን እነሱ ሁሉን ነገር ይዘው ሄደዋል ብዬ ነው እንጂ የመጣ ሄደ መቀመጫ አጣሁኝ። ከልጄ ከመሞቱ እኔ ሰላም አጣሁኝ። የመጣ ሄደ ነው ሁሉ እንቅረጽ ነው የሚለው ጋዜጠኛ ሁሉ ይመጣል። እና ልጄ ምን ብዬ ልንገርህ? ለእኔም ቀንም ሌሊትም ጨለማ ነው የሆነብኝ። ማልቀስ ነው። ተለቅሶ የሚገኝ ነገር ውጤት ቢኖረው ጥሩ ነበረ። ምንም ውጤት የለውም። ምንም ነገር ውጤት የለውም። ማልቀስ ነው። የመጣ ሄደ። እንዴት ነው? ምን ሰማሽ? ምን አገኘሽ? ፍች እንዴት ነው? ሰው ሁሉ ግማሹ ደግሞ ያለ ይመስለናል፣ የሞተ አይመስለንም ይሉኛል። እኔ የማውቀው ነገር የለም። እንግዲህ እግዚአብሔር ነው ሁሉንም የሚያውቀው አልኳቸው። ማውቀው ነገርማ ቢኖር እስካሁን ለምን እቀመጥ ነበር? ልጄ ባለበት በፈለኩት ኖሮ ነው የምለው። እኔም ያው እንደ እናት ውስጤ አይቀበለውም። ስላላየሁት ልጄን አፈር ስላላለበስኩት በአይኔ ስላላየሁት እኔ በህይወትም ያለም ይመስለኛል፣ የሞተም ይመስለኛል። በሁለት ወገን ነው የማስበው። ሰው ነኝና ሌሊት ሁሉ ተነስቼ በር ከፍቼ እወጣለሁ ልጄ የመጣ እየመሰለኝ እና እኔ ከሱ ደግሞ እኔ የባሰ በሽተኛ ሆንኩ። አሁን በቃ ጠዋትም ማልቀስ ነው፣ ማታም ማልቀስ፣ ምንም ለማላገኘው ምንም ለማላተርፍ ነገር። አይ ልጄ ምን ብዬ ልንገር? አንተ ታውቀዋለህ እንግዲህ የልጅን ነገር እና በጣም ከባድ ነው። እንደው ቤተሰብ ምናምን ምን ይላል በዚህ ጉዳይ ላይ? እንግዲህ ከሰውየውም ጋር ሽምግልና ለመቀመጥ ምናምን ታስቧል ብላ ደውላ ነግራኝ ነበር። ያው ከወንጀለኛ ጋር ሽምግልና መቀመጥ የሚለው ነገር አያስኬድም ብያት ነው እንትን ያልኳት የመለስኩላት። እንደው እንደ ቤተሰብ ምን እያሰባችሁ ነው እናንተ? ሽምግልና ብቀመጥ ምን ውጤት አለ ብለን ልጄን አላገኘው። ሰውየው ያውቃል የሰራውን ስራ፣ ልቦና ያውቃል፣ ውስጡ ያውቃል። ስለዚህ ምን ብዬ ነው ይሄንን ሽምግልና ከሱ ጋር የምቀመጠው? ሰው ከጠላቱ ጋር አብሮ ይቀመጣል እንዴ? ጠላቴ እኮ ነው እሱ፣ ጠላቴ ነው። ቤተሰቦቻችን እንደዛ እያሉ ነው ብላ ደውላልኝ ነበር ልጅሽ። አዎ ልጄን ድሮም ጀምሮ የሚያስበው የሚፈልገውን አባትየው ነው እንደዛ አደረገ። አሁን ለእኔም ለራሴ ለህይወት እፈራለሁ። እኔንስ ነገ ምን እንደሚያደርገኝ ምን አውቃለሁ ብለህ ነው ልጄ? ዝም ብዬ ነው ሰው ነኝና ወጥቼ ወርጄ አስባለሁ እንጂ ለእኔስ ምን እንዳሰበልኝ ምን እንዳቀደልኝ ምን አውቃለሁ ብለህ ነው። እኔ ልጄን ግን እንደው በአይኔ አይቼ እንደ ማታም ሆነ ጠዋት ብሞት እኔ ደስ ይለኛል። ግን
ምን አደርጋለሁ ብለን እንደ እናት ምንድን ነው የሚሰማሽ አንቺ? በህይወት ያለ መስሎ ይሰማሻል ወይስ ደግሞ ያው አስክሬኑን ማጣትሽ ነው ውስጥሽን እየጎዳ? አንደኛ አስክሬኑን አጣ፣ ሁለተኛ ደግሞ በህይወት ያለ ይመስለኛል። ሰውየው ስራው ከባድ ነው፣ የሚሰራውን ነገር እግዚአብሔር ነው የሚያውቀው። ብዙ ሰዎችን እንደዚህ ሰዎችን ህይወት አበላሽቷል። ብዙ ጊዜ አይገልም፣ ያሳብዳል። ሰውየው እየወሰደ እንደዚህ ይጫወትባቸዋል፣ በድላቸው ይጠቀማል እያሉ ነው ብዙ ሰው የሚያወራው። እዚህ ለቅሶኛ መጥቶ የሚደርሰኝ የስንቱን ትሰማለህ? እየሰማ ዝም ማለት እንጂ የምትሰጥበት ነገር የለም። አንድ ነገር ያላየኸውን ምን ትሰማለህ? ብዙ ሰዎች ከአካባቢ ጎረቤቶቹ እንደው ምን ቀን እሱ ሰውዬ ጋር ተለከፈሽ፣ እንደው ምን ቀን ነው? መጥፎ ሰውዬ እኮ ነው እሱ። ስንት ህዝብን ስንት ወጣት ያበላሸ ነው። ስንት ሰው የሰውን ህይወት ያበላሸ ሰውዬ ነው። አሁን እኮ ይሄን ጊዜ ቤት ውስጥ አስቀምጦት ነው እንጂ ሬሳውን ይዞ ከሄደ ቤት ውስጥ አስቀምጦ እየተጫወተበት ነው እንጂ አይገለውም ነው የሚለኝ ግማሹ። የሚያውቁት ውስጡን የሰውየውን ውስጥ የሚያውቁ እኔ ምን አውቃለሁ? የማውቀው ነገር የለም እኔ አልኳቸው። እኛ ቤት ውስጥ አስቀምጦ እንትን የሚያደርገው ነው የሚመስለን። እኛ በቃ አሳብዶ አስሮት ምናምን እንደዛ ይመስለናል ነው የሚሉኝ ሰዎቹ። ደግሞ እና አንቺ ስለማታውቂ እንጂ ውስጡን ብዙ ልጆችን፣ ወጣቶችን፣ ሴትንም ወንድንም እንደዛ እያበላሸ በድላቸው እየተጠቀመ እያሳበደ እያበዱ በየመንገድ ላይ ሲጃራ እያጨሱ ጫት እየቃሙ ብዙ ልጆች እንደዛ አድርጓል። በድላቸው እየተጠቀመ ነው የሚሉኝ። እንግዲህ እኔ ምንም ለራሴ ግራ ገብቶኛል። ቀኑማ ሌሊቱም ጨልሞብኛል። ልጄ በድል መጠቀም ማለት ምን ማለት ነው? ስለማላውቀው ነው። ምንድን ነው የሚያደርጋቸው ማለት ነው? እድላቸው በስማቸው ልጆቹ ኮከብ ይቆጠርና ምናምን አለችኝ አንዷ። እንግዲህ በሱ የሱ እድል የሚያበላ የሚያጠጣ ከሆነ ለራሱ ይወስድና ለሱ መጥፎ እድል በሽተኛ ያደርገዋል። እንዲንቀዋለል፣ ሲጃራ እንዲያጨስ፣ በየመንገዱ እንዲለምን፣ ጎዳና ተዳዳሪ እንዲሆን በቃ ያ የሱን እድል ለራሱ ይጠቀምበታል፣ ይበላበታል። እንደዛ ነው ብለው ሰዎቹ እንደዛ ይሉኛል። እንግዲህ ሰው ሲመጣ በየአቅጣጫው ብዙ ነገር ነው የሚያወራ። ሰው ነህና ታዳምጣለህ፣ አላዳምጥም አትልም። እና በጣም አስቸጋሪ ነው። ለኔ የሚሆን አልጠቀመኝም። ልጄን ባገኘው ነው ለኔ የሚጠቅመኝ እንጂ ወሬው ለኔ ምን ያደርግልኛል ብለህ ነው ልጄ? የሚያደርግልኝ ነገር የለም። ልጄን ባገኘው ነበር ለኔ ጥሩ፣ አይኑን እንኳን ባየው። እሺ ዋናው ነገር በእርሶና እንግዲህ በእኚህ ሰውዬ መካከል ግንኙነት አለ ነው። በግንኙነቱም ልጅ እስከ ማፍራት ድረስ ተደርሷል ተባብለን ባለፈው እንግዲህ ማንኛዋ ናት የእሳቸው ልጅ ብዬ ስጠይቅ እንግዲህ አባትሽ ነው ብለዋል። እና ይሄ ግንኙነት እንዴት ነው የተጀመረው? እርሶስ ባለትዳር አልነበሩም ወይ? ከእሳቸው ጋርስ እንደዚህ የሚጠላሉ ከሆነ እንዴት ሆኖ ነው ግንኙነት የኖሩት የሚለው ጥያቄ ያስነሳል። ስለዚህ እስቲ እሱን በደንብ ይመልሱልን። አይ ምን እሱ እኮ በፊት እንትን ያለ ነገር ነው። ምን አሁን እሱ ያስፈልጋል ብለህ ነው ልጄ? እሱ በታመመ ሰዓት መኪናውንም ሸጥኩኝ ያድንልኛል ብዬ ብዙ ነገር አደረግኩ። ግን ሰውየው እንደዛ አይነት አይደለም፣ ሊያድንልኝ አልቻለም። እሱም አብዶ መከራውን አይቶ ተሰቃይቶ ስንት ነገር ሆኖ ነው የሞተው። በቃ እኔ ያ ሁሉ እንትን የሆንኩበት እሱን ያዳንኩ መስሎኝ ነው። ምን ማለት ነው? በሁለታችሁ መካከል የነበረው ግንኙነት እንዴት እርሶ ባለትዳር ሰው ከሆኑ እሳቸውም ህይወት አለኝ ቤተሰብ አለኝ ይላሉ፣ እንዴት አልፋችሁ አጥር ግንኙነት ሊኖራችሁ ቻለ? በዚህ ልክ እንደዚህ መተት የሚሰሩ ብዙ ነገር ናቸው እያሉ ከእሳቸው ጋር መልሰው ግንኙነት እንዴት ሊኖሩ ቻለ? አይ ልጄ ከባድ ነው እኮ እንዲህ አይነት ጥያቄ ይከብዳል። በጣም ነው የሚከብደው። ይሄ እኮ እኔ ማስቤውም ሳይሆን ገጠመኝ ነው እንጂ እኔ ማስቤው አይደለም። ይሄን ነገር እኔ የሚያደርኩት በዛን ሰዓት ጭንቅ ውስጥ ነበርኩኝና በጣም ችግር ነው። እሱ በጣም ታሞብኝ ነበረ። ሀብቱ ሁሉ እንዳለ ረገፈ። መኪናም ነበረው። ያን ሁሉ በቃ እኔ እገዛለሁ አለ፣ እሱ ወሰደ። ብሩንም አልሰጠኝም። የተወሰነ ብር ሰጠኝ፣ ከዛ ብክና አለ። በቃ ያው ስራው ሁሉ ያው የእንትን ስለሆነ ብሩ ራሱ ሰጠዎች ነው የሚለኝ። እኔ ሲሰጠኝም አላውቅም። ሰውየውም አልዳኑልኝም፣ እሳቸውም ባለቤቴም አልዳነም። መከራው ስቃይ እኔ ላይ ነው የረገፈው። እኔ እየጠየቅኩት ያለሁት ይሄ ግንኙነት እንዴት ሊፈጠር ቻለ? መፈጠርስ ነበረበት ወይ? ባለትዳር ሰው ነዎት፣ እንዴት እንደዚህ አይነት ነገር ውስጥ ሊገቡ ቻሉ? ያው ምልህ ሰውየው በጣም ያስፈራራሉ እና ብዙ ጊዜ ዛቻ ነው።
እኔ ደግሞ ለእሱን ለማዳን ነው እዛ የምሄደው። እሳቸው ፍላጎታቸው ሌላ ነው። በቃ ያስፈራሩኛል። ዱላም ነገር አላቸው የሚያዙትም ነገር አለ መሰለኝ አላቅም። እኔ ስገባ ለብቻው የሚያወራ ነገር በር ላይ ያገኛለሁ። ደንግጬ ዞር ስል ሰው ያለ መስሎኝ ሰው የለም። ከዛ ሳላስበው ነው እዛ እሳቸው አንቀውኝ ለዛ ጉዳይ የበቃሁት እንጂ እኔ አስቤ አይደለም። እኔም ሀሳቤ ባለቤቴን ለማዳን ነው የምሮጠው እንጂ እና በቃ ያቺ ልጅቷን በተጠነሰሰችው በሁለት ቀን ግንኙነት ነው እንጂ እኔ አስቤው አይደለም እንደዚህ ያደረግኩ። ሰውየው ይዘውኝ ነው፣ አፍነው ይዘውኝ ነው። ማናባሽ ይደርስልሻል ብለውኝ ነው። በዛ መሀል ነው በቃ እኔ ያንን መኪናውንም ስለሸጥኩላቸው ብሩንም አልሰጡኝም። በቃ የአበሻ መድኃኒት ነው የሚያዙልኝ። ጠዋትም ይሄን አጠጪ፣ ማታም ይሄን አጠጪ ይሉኛል። ጉበቱ ተበጣጠሰ። ሐኪም ቤትም አስገባሁት። የጠጣው ነገር አለ አሉ። አልዳነም። እኔም አላወቅኩም። ያቺ ልጅ ቅሪት ነበርኩኝ ለካ። በዛ መሀል ነው የተከሰተው ልጄ። እኔ አስቤው አይደለም። ሰው ባለትዳር ሆነህ እንዴ በባል ላይ ትማግጣለህ? ነውር እኮ ነው። ፍርሃ እግዚአብሔር አለ እኮ። ፍላጎቱ ካልሆነ ለእሳቸው እስከ መውለድ ድረስ ከዛም አልፎ ተርፎ ባለቤቱም ይሄንን ጉዳይ ያውቃሉ ብዬ አላስብም። ይሄንን ግንኙነት ደብቆ እስከ መኖር ድረስ ያለ ፍላጎት ነው ይሄ ሁሉ። አዎ አልፈልጌው አይደለም፣ እየነገርኩ አይደለም። እኔ እኮ ሩጫዬ፣ ድካሜ፣ ልፋቴ ባለቤቴን ለማዳን ነው አልኩ እኮ። እሳቸው ያድናሉ ሲሉኝ ጊዜ ስንት ሰው አድነዋል፣ ስንት ሰው አድነዋል ሲሉኝ እሱን ለማዳን ነው የሮጥኩት። ግን በዛች መሀል ደግሞ ይቺ ነገር ተከሰተችብኝ እንጂ እኔ ፈልጌው አይደለም እኮ። ሰውየው ኃይለኛ ናቸው አልኩ እኮ ልጄ። ገለውን ቢቀብሩ እዛ ማንም አያቸው፣ ማንም አያውቃቸው። የዛ አይነት ስራ ነው ስራቸው። ሰውየው ሰውን ማጥፋት፣ ሰውን ማፍዘዝ፣ ሰውን ማሳበድ ተፈጥሯቸው። በቃ የተሰጣቸው ስጦታ ያ ነው ማለት ትችላለህ። እንጂ አሁን ግንኙነቱ ከፍላጎቱ ውጭ ነበር። አዎ ፍላጎት የለኝም። እንዴት ብዬ ባለትዳር ሆኜ ግንኙነት ይኖረኛል ልጄ? ነውር አይደለ እንዴ? ፍርሃ እግዚአብሔር እኮ አለ። የሰው ልጅ ቃል ኪዳን ማለት እኮ ቀልድ አይደለም። የሰው ልጅ ቃል ኪዳን የሚያዝ። ስለዚህ እኔ አሁን እንዳልኩ ነው። በቃ እንደዛ ሆኖብኝ ነው። እኔ ራሱ እንደዚህ አርግዣለሁ ብዬም አላሰብኩም ነበር። በኋላ ከ4 ወርና ከ5 ወር በኋላ ነው በቃ ሆዴን ሲል ያወቅኩት። 3 ወር ከሆነም በኋላ ፍርፍር ሲልብኝ እንጂ አላወቅኩም። ለራሴም የቤት ስራ ነው የሆነብኝ። ደነገጥኩኝ። በጣም ነው የደነገጥኩት። ስለማንስ ይሄን ታወራዋለህ? ለማንስ ይወራል? ምን ተብሎ ይወራል? ታዲያ ይህንን ሁሉ ዘመን እነዚህ ልጆች እንዳያውቁ ጭራሽ ለመጋባት ሲሄዱ ዝም ብላችሁ ያያችሁበት ምክንያት ምንድን ነው? እኔ ልጄም እኮ እሷ ጋር እንዲደርስም አልፈለግኩም። እኔ ምን ብለህ ትነግራለህ? አይሆንም እያልኩ እያከላከልኩ ነው። ሰውየውም ልጃቸውን እያከላከሉ ነው እንጂ እሱም ደግሞ በቃ እኔ ምን እንደቀባቸው አላውቅም። ቀንም ሌሊትም እሷን ነው የሚጠራው ልጅቷን። እኔ አይሆንም ልጄ፣ የሰፈር ሰው ጋብቻ አይሆንም፣ ከሩቅ ነው ጋብቻ፣ ጎረቤት አይሆንም ብዬ ብዙ ነገር ለልጄ መክሬዋለሁ። ብዙ ግን ሊቀበለኝ አልቻለም። በቃ እሱ እኔ ወዳታለሁ፣ ከእሷ መለየት አልፈልግም፣ ህይወቴን ባጣ ይሻለኛል ከእሷ ከምለይ እያለ ልጄ ራሱ እንደዛ ነው የሚዝተው። እኔ ደግሞ ብዙ ከልክየዋለሁ እንዳይራመድ ወደዛም እንዳያስብም። ራሱ ልጄ ሰው ጠፍቶ ነው ወይ ጎረቤት ጋብቻ አይሆንም ስለው እማዬ በቃ ወዳታለሁ እኔ ያለሷ ሌላ ሰው አይታየኝም ያለሷ አለ። አባትየውም ደግሞ ለሷ ይከለክሏት ነበር። ብቻ ብዙ ነገር ነው ለልጁ የተደረገበት። ከባድ ነው ልጄ። ከዚህ ሁሉ ጉዳዩን አፍረጥርጦ እቺ ልጅ እህት ማለት ናት፣ የእህት አባት እሳቸው ናቸው ምናምን ብለው ጉዳዩን አፍረጥርጠው፣ ትልቅ ልጅ ነው ይረዳል ብዬ አስባለሁ። እዛ ደረጃ እስኪደርስ ድረስ እንግዲህ ይህንን ህይወቱንም አሳጥቶታል ብላችሁ የምታስቡት ጉዳይ ይሄ ከሆነ እዛ ደረጃ እስኪደርስ ድረስ ለምንድን ነው ያልነገራችሁት? አይ ልጄ ምን ብዬ ልንገረው? ምን ብለህ ትነግራለህ? ምን ተብሎ ይነገራል? በጣም ከባድ እኮ ነው ሰውን ይሄን ብለህ ማስረዳት። በራስ እስቲ አንተ አንድ ነገር ብታጠፋ እንደዚህ ብለህ ለዛ ሰውዬ ለማስረዳት እኮ በጣም ከባድ ነው። በጣም ይከብዳል። እንዴት ብለህ ሰው እንኳን ሞቶበት መርዶ ለማርዳት እንኳን ጧት ሰው ቤት ለማንኳኳት ትፈራለህ። እንደዚህ ምን ሆናችሁ ነው የመጣችሁት በሌሊት ስል እንኳን ሰውን ለማርዳት እንኳን ይከብዳል። ምን ብለህ ትነግረዋለህ? ይሄ ልጅ የባሰኔ ያብዳል፣ የአንድ ነገር ይሆንብኛል ብዬ ነው በውስጥ የማስበው። ልነግረው አስብና ደሞ ፈራለሁ። አሁንም ልነግረው አስብና ደሞ ፈራለሁ።
እንጂ እኔ ለመንገር ፈልጌ ነበር። ግን ልጄ ደግሞ አንድ ነገር ቢያብድስ እንዴት እንደዚህ ሆነ ብሎ የሚል ጥያቄ ቢያነሳ ምን ብዬ ነው የምመልስለት? ምንስ እለዋለሁ? እናቴ እንደዚህ አባት እያለ እንዴት እንደዚህ ያረግሽ ሊልስ የሚለውን ነው ውስጤ ያደረው። እና ለዛ ነው ያልነገርኩት እንጂ ለመንገር ሁሌ አስቤ ነበር። ግን በምን ልጅ ደግሞ ቶሎ ብሎ አይረዳህም፣ ይቸኩላል፣ ነገሮችን አይረዳህም ቶሎ ብሎ እና እንደዛ ነው ያሰብኩት እንጂ እኔ አሁን ነገሮችን ወደኋላ ሄደሽ ስታስቢ እንደው ልጅን እስከ ማጣት ድረስ ያደረሰሽ ይሄ ሚስጥር ከሆነ እንደው ጸጸት አይሰማሽም? እንዴ እየጸጸተኝ ነው። ለምን አይሰማኝም? ይኸው እኮ አሁን እንደ ግርሳት የምቃጠለው እኔ ነኝ፣ የምናደደው እኔ ነኝ፣ ማለቅሰው እኔ ነኝ። ብፈርጥም ባለቅስም እኮ ልጄን ላገኘው አልቻልኩም። ለቅሶ ልጄን ቢመልስልኝ ጥሩ ነበር፣ ግን ልጄን ላየው አልቻልኩም። ለአንዴ እንኳን ባየው። እሺ ለማንኛውም ለአንዴና ለመጨረሻ ጊዜ ከመሪጌታ ጋር ቁጭ ብላችሁ ስለ ልጁ አሟሟት ለመጨረሻ ጊዜ የምናወራ ነው የሚሆነው። ካልሆነ ዛሬ እንግዲህ እኔ ይሄንን ጉዳይ ለህግ ነው አሳልፌ የሚሰጠው። ከዚህ በኋላ እኛ ያለን መረጃዎች እንዳለ ለህግ አሳልፈን ሰጥተን ሰውየውን በህግ የሚጠየቁበትን መንገድ ነው የምናመቻቸው። ስለዚህ እንግዲህ እሳቸው እንዲመጡ ተደውሎላቸዋል። ከ30 ደቂቃ በኋላ ደርሳለሁ ብለዋል። ስለዚህ እሳቸውን ጠብቀን ከእሳቸው ጋር እናወራለን፣ አብረን ፊት ለፊት ቁጭ ብለን። ምን ከእሳቸው ጋር ማውራት ምን ያስፈልጋል? ሰውየው እኮ አያምኑ። እኔ አሁን እምነቱን ነገርኩ አይደለ? እውነቱን ሁሉ እሳቸው ሊያምኑልህ አይችሉም። አላረኩም ነው የሚሉት። እርስዎ ጋር ያለውን እውነት እሳቸው ጋር ያለውን እውነት ፊት ለፊት እናወራለን እስከ መጨረሻው። ካልሆነ ግን ለህግ አሳልፈን ሰጠናቸው ነው ዛሬ የምንቋጨው። ካመኑልህ ጥሩ ነው፣ ግን አያምኑም። እሳቸው ኃይለኛ ናቸው። ሰፈር ሁሉ እኮ በጣም ነው የሚፈራቸው። እሳቸው እንኳን ገና ከመንገድ ሰው ሲያይ ወደኋላ ነው የሚመለስ፣ መጡብን ብሎ። ስለዚህ የሚያምኑልህ አይመስለኝም። ካመኑ ጥሩ ነው። እምነት ለራስ ነው። አብረን የምናየው ነው የሚሆነው። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ከሆናችሁ ይሄንን ፋይል ለአንዴና ለመጨረሻ ጊዜ የምንዘጋበት ፕሮግራም ነው ብለናል። እንግዲህ የዚህም ፕሮግራም ፍጻሜ የምታዩት ነው የሚሆነው። ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ የኛ ቤተሰብ ሁኑ። ይህንን አስተማሪና አዝናኝ ፕሮግራም ደግሞ ለሰዎች ሼር አድርጉ ለማለት እንወዳለን። እስከ መጨረሻ ድረስ አብራችሁን ተመልካቾቻችን እንግዲህ ተመልሰን መጥተናል። ተመልሰን ስንመጣ ደግሞ መርጌታም እዚህ ደርሷል። እንግዲህ ዛሬ አፍረጥርጠን ጉዳዩን የምናወራበት ፊት ለፊት የምንነጋገርበት የዚህ ልጅ አስክሬን ጉዳይ መፍትሄ የሚያገኝበት ቀን ነው ብዬ አስባለሁ። ብዙዎቻችሁም ስትሉ ነበር አስክሬኑ እንኳን በሰላም እንዳያርፍ የተደረገ ልጅ ነውና፣ ስለዚህ የዚህ ልጅ ጉዳይ ዛሬ ከመፍትሄ እንደርስበታለን ብዬ አስባለሁ። መርጌታ ዛሬ ይተባበሩናል ብዬ አስባለሁ። እንግዲህ አንድ ጊዜ እንግዲህ ጀምረነዋል። እኔ ደግሞ እውነትን ስለያዝኩኝ እውነት ደግሞ ታሸንፋለች የሚል ጽኑ እምነት ስላለኝ ነው እንጂ እኔ አንተን በዚህ ሁኔታ እንደዚህ ልቀርብህ እኔ ምንም ፍላጎት የለኝም። ምክንያቱም አሳደምክብኝ እኮ ብዙ ሰው እንዲያደምብኝ፣ እንዲጠላኝ፣ ከኔ እንዲሸሽ ሳታስበው ብዙ ነገር አድርገህብኛል። ምንድነው እኔ እንዲጠላውት የማደርገው? ምንድነው እኔ ምን አድርጌ ነው? እንዴት ምን አድርጌ ነው? የእሷን ሀዘን ምክንያት አድርገህ እኮ ሰው ደብቀሃል፣ ሬሳ ከልልሃል፣ ቤት ውስጥ ሬሳ አለ እያልክ እኮ የማይሆን የእብድ ስራ እየሰራ ነው እያልከኝ እኮ ነው። በዚህ ምክንያት ደግሞ እሷ በገባችበት ቦታ ሁሉ እየየ ስለምታለቅስ የኔ ቃል እንዴት አድርጎ ይሰማ? ማን ያዳምጠኝ? እሷስ ታለቅሳለች፣ እኔ እናገራለሁ፣ እኔ የሚያዳምጠኝ የለም። ስለዚህ ሰው ጠላኝ፣ ሰው እንዳይቀርበኝ አድርገሃል፣ ከማህበራዊ ህይወት አግልለኸኛል። ማህበራዊ ህይወት የለኝም ብለውኛል። ለእርሶ ራሱ ማህበራዊ ህይወትማ ቢኖሩት ለቅሶ ይደርሳሉ፣ ከሰፈር ከመንደር ጋር ሰላማዊ ኑሮ ይኖሩ ነበር። ማህበራዊ ህይወት መጀመሪያም የለውትም። እኔ የከለከልኩት ነገር አይደለም ይሄ። ማህበራዊ ህይወቴ ቁጥብና ውስን ቢሆንም በመንገድ ሳልፍ ሰዎች ጎንበስ እያሉ እያከበሩ እየፈሩ እያከበሩኝ፣ አንዳንድ ጊዜ ደግሞ ሲያስፈልጉኝ እኔ ወደ እነሱ ባልሄድም ወደ እኔ እየመጡ ለብዙ ሰዎች ላዘኑ ለደከሙ ብርታት፣ ላዘኑ ደስታ እየሆንኩኝ ሰውን ይቀርበኝ ነበር።
አሁን ግን ሰው በመንገድ ላይ ሲያኝ እየሸሸኝ ነው። ወደ ቤት የሚመጣ ብዙ ሰው የለም። ለስንት ሰው አስረድቼ ይችለዋለሁ። እሷ በየገባችበት በየቤቱ ይው ትላለች። አንተ ደግሞ የነገሩን እውነት ለማፍረጥረጥ በዚህም በዛ ትደክማለህ። እኔ ደግሞ አንዴ ገብቼበታለሁ ብዬ እልህ ስለያዘኝ ብቻ እውነት እኔ ጋር ስላለ እንዴት እንደዚህ አደርጋለሁ? እኔ መሪጌታ እንዴት እንደዚህ አደርጋለሁ ብዬ እውነቱን ለማሸነፍ መታገስ አለብኝ። እውነቱን እስከሚወጣ ድረስ አደርጋለሁ ብዬ ነው እንጂ እኔ በዚህ ሁኔታ እኔ ካንተ ጋር እነጋገራለሁ ብዬ በፍጹም አላሰብኩም። ትዕግስቴ እያለቀ ግን እስኪ ብዬ እልህ እየያዘኝ ነው አሁንም እያዋራ ያለሁት። እኔም እኮ የእርስዎን ዛቻና ማስፈራሪያ ችዬ ነው። ስንት ነገር ብለውኛል በተመልካች ፊት። በዚሁ ቪዲዮዎች ላይ የተቀመጠ የተያዘ ነገር ነው። ስንት ነገር እንዳሉኝ፣ ስንቴ እኔን ለማስፈራራት እንደሞከሩ፣ ስንት ነገር እያሉ እንደነበር ተመልካችም ያየው ነገር ነው። እኔን እርስዎን በሚወቅሱት ልክ እኔ እርስዎን በወቅሶት ኖሮ ዛሬ እዚህ ጋር ሳይሆን ቁጭ ብለን የምናወራው ህግ ቦታ ቁጭ ብለን እንደዚህ አስፈራርቶኛል፣ እንደዚህ ዛቻ አድርሰውብኛል ብዬ በዛቻና በማስፈራሪያ ፍርድ ቤት ነበር የምንገናኘው። እኔ ባስፈራራህም እኮ እውነትነትን ይዤ እውነትን ጠብቄ የእውነት ሚዛንን በእጄ ጨብጬ ነው። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይወራብኛል? እንዴት የእብድ ስራ ሰራለሁ? ይህንንስ አንተ እንዴት እሷን ታዳምጣለህ? ፍትሃዊ ነገር ለእኔስ ለምን አታዳምጠኝም? እሷ ስላለቀሰችና ስላለች እውነት እሷ ጋር ነው ያለው ማለት ነው። እኔ ስላላለቀስኩኝ ነው እኔ እንደሷ ማለት አለብኝ አንተ እንድትረዳኝ፣ ህብረተሰቡስ እንዲያምነኝ? እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ ሚዛን ወደ እኔ እንዳልሆነ ስለገባኝ ነው። የምን ሚዛን ነው የሚያወሩት? እኔ አንድ ነገር ልንገርህ። እኔ ካዘንኩብህ እኔ አንድ ወታደር ወይንም አንድ መሳሪያ የታጠቀ ሰው ቁንጫና እርግብ አይቶ አይተኩስም። በአግባቡ በትክክለኛው ቦታ ነው የሚተኩሰው አይደለም። እኔ መሪጌታ ደግሞ በአስፈራራም ምልም ብልም በአግባቡና በትክክለኛው ቦታ ስልጣኔን ይጠቀማሉ። አስፈራራኝ ለምትለው ነገር ትዕግስቴ ሙሉ ሲሆን ነገሬን ወደ ኃይል እገባለሁ። የራሴ ወደ ኃይልም ቢገቡ በነገራችን ላይ እኔ የምፈራው ነገር የለም። ሊያስፈራሩኝም አይችሉም። ቅንጣት ታክል ፍርሃትም አያድርብኝም። አይደለም እርስዎ አዘዋለሁ በሚሉት በሌላ አይነት መንፈስ አይደለም። ስጋና ደምም ለብሶ ፊት ለፊት በሚመጣውም ፈርቻ አላቅም። መሳሪያም ፈርቻ አላቅም። ምንም ፈርቻ አላቅም። ለምንም ቆይ አንተ ስለኔ የምትሰማው ደካማ የኔ ስልጣን ምን እንደሚያደርግ ከአካባቢ ሰው አትማርም እንዴ? ስለ እርስዎ ስልጣን ምንም አይመለከተኝም። እንዴት ነው በሙሉ ልብ እኔን እያዋራኝ? ተወንጅለው ተከሰው ነው የመጡት እዚህ። እስከ መጨረሻ ድረስ እንወጣዋለን። ይሄንን ወንጀለኛ አለመሆኑን እናጣራለን። እኔ እንደዚህ አይነት ነገር ምፈራ ሰው አይደለሁም። እሺ አሁን ለማስፈራራት ሌላ ነገር ለማድረግ አይሞክሩ። እስቲ የሚችሉት ነገር ካለ ያድርጉና አይሞክሩ። ኋላ ነግሬያለሁ። ደስቲ ያድርጉና ኋላ ነግሬያለሁ። አሁን እሱን የኔ መሳሪያ ጥይት የለውም። በጸጥታ ነው የሚያሽመደምድ። ኋላ ነግሬያለሁ። እሱን ተወውና አሁን የምትጠየቀውን ብቻ ተመለስ። ጠይቅ፣ ችግር የለም። የምትጠየቀውን ብቻ ማስፈራሪያው ምናምን እዛ ሰፈር ውስጥ መንደር ውስጥ ለሚፈራ ሰው ታደርገዋለህ። እሺ ከኔ ጋር አይደለም እንደዚህ አይነት ነገር። አሁን ወደ ጉዳዩ ግባ። ምንድን ነው ጉዳይ? እሺ አቁሙ አንዴ። ስነ ስርዓት ይዘው የሚያወሩ ከሆነ ስነ ስርዓት ይዘን እናወራለን። ካለበለዚያ ግን እንደዚህ አስፈራራለሁ ምናምን የሚሞክሩ ከሆነ ቀጥታ ተያይዘን ህግ ቦታ እኮ ልታዳምጠኝ ይገባላ። እያዳመጥኩኝ ነው ያልኩ ነው። አራተኛ አምስተኛ ፕሮግራም ነው መተው እዚህ ሲያወሩ ነጥብ ካሎት እውነት ካሎት ማስረዳት ይችሉ ነበር። እያስረዳው አራተኛ አምስተኛ ፕሮግራም ካለ ስልጣንም ካለ አጃቢ ካለ በርበር ፈትሽ። ቤቴን ፈልግ አልኩህ እኮ ይሄን ያህል ጊዜ ሰጠው። እኔ አይደለሁም የወነጀልኩት። እሺ ተከሰው ነው እኔ ጋር የመጡት ሰዎች ናቸው የከሰሱት። እስከ መጨረሻ ድረስ ለምጠይቁት ነገር ይመልሳሉ። ካለበለዚያ ለህግ ተላልፈው ይሰጣሉ። ሌላ ምንም እኮ የለውም እኮ ከኔ ጋር እንደዚህ አሽመደምዳለው እንትን አደርጋለሁ ምናምን መሞከር ነው። እስቲ አንድ ነገር ለማድረግ መሞከር ነው። ማን ላይ እንደሚከፋ ታያለህ። እሱ አቁሞ አንተ ሰውን አታበሳጭ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። መሪጌታ የማይሆን ነገር የማይሆን ቃላት እያወሩ ሰው ለማስፈራራት ይሞክራሉ። እንደው በጣም ነው የሚያስቀው። እንደው ማስፈራሪያ የሚያደርጉት ኃይል ሰውም እንዲፈራውት ያደረጉበት መንገድ በጣም ያስቀኛልና
እንደው ምን ስልጣን አለኝ ብለው ነው እርሶ የሚያስቡት? እንደዚህ ያደርጋለሁ በዚህ እንትን እላለሁ ምናምን እዛ ሰፈር ውስጥ የለመዱትን እኔ ጋር ይዘው መጥተዋልና ምን ስልጣን ኖሮት ነው እንደዚህ ያደርጋለሁ ምናምን? አይ የምልህ ስልጣኔ እንዴት እንደምጠቀም በዚህ አእምሮና በሰው አስተሳሰብ ለማብራራት በጣም ከባድ ነው። ምክንያቱም ሁሉ ነገር ሚስጥራዊ ነው። ከብዙ ልምምድና ከብዙ ውጣ ውረድ የተገኘ እውቀትና ጥበብ ነው። ለክፋት የተጠቀምከውን እውቀት ጥበብ እያልክ ተመልካችም ሲል ነበር። ይህ ምንም ጥበብ እውቀት ምናምን አይጠይቅም። ራስህን ክደ ማንነትህን ክደ ያገኘኸው ከሴጣን ያመጣው ኃይል አለኝ የምትለው ነገር እሱ ነው። ምንም እየሰማህ እኮ ነው ወንድሜ። በአካባቢው ስለኔ የሚሰማውን አልሰማህም ማለት ነው። እሱን እኔን ማስፈራሪያ ለማድረግ እኔን ማስፈራሪያ ለማድረግ አትጠቀም። አሁን ሌላ ነገር ውስጥ አንግባ። እዚህ ቦታ ላይ የተቀመጥነው ልንጠያየቅ የተቀመጥነው ነገር ነው። ስለዚህ የዚህ ልጅ አስክሬን የት ነው ያለው? በእናንተ ግንኙነት ምክንያት ይሄ አስክሬን እንዲጠፋ ተደርጓል። ማን ነው ሲያጠፋው? የት ነው ያለውስ? እኔ ከቤት ብዙ መንቀሳቀስ ሰው አይደለሁም። ቤቴን ፈትሹ፣ በርብሩ። እኔ ልውጣላችሁና ሳምንት ቆይቼ ልምጣ እንዲመቻችሁ። በምትችሉት መሳሪያ ፈልጉ። እኔም ሬሳ የምደብቅበት ምንም አይነት አቅምና ጉልበት የለኝም። እኔ ከአቅሜ በላይ ነው የምትጠይቀኝ ጥያቄ እያልኩ እኮ ነው። እኔ ምንም የማውቀው ነገር የለም። ስንት ስራ አለ፣ ስንት የምሰራውን ስራውን እየወሰድክብኝ እኮ ነው አሁን ጊዜን እየተሻማኝ ያለው። ስንት ሰዎች ይጠብቁኛል። የዚህን ልጅ አስክሬን የልጄን አስክሬን ከሱ ውጪ ሊሰውረው ሊደብቀው የሚችል ነገር የለም ብለሽናል። እንዴት እንደዚህ ልትይጃለሽ? ፊት ለፊት እናወራ ዛሬ። አዎ እሱ ነው የልጄን አስክሬን የወሰደው። ሰው ሁሉ የሚለው እሱ ነው የሚወስደው። ቆጥ አለው። ቆጥ ላይ እየወሰደ ነው ሰዎችን እዛ እያሰረ እያሳበደ መድኃኒት እየሰጠ በድላቸው እየተጠቀመ ብለው ነው ሁሉ ሰው የሚለው። እንደዛ ነው እየመጣ ግን ሰው ቤት ገብተህ ምን ብለህ ታያለህ? ቆጥ አለው አለ። ቤቴ ይላል። ከቤቱ በላይ ቆጥ ሰርቷል ሰው የሚያጠራቅምበት እና በጣም ምንም ብዬ እላለሁ ብለህ ተሰማታል አይደል የምትለው? የጅሉን እኮ ነው እየነገረቻል። ዶሮ ነው የሞተ ዶሮ ነው የምሰበስበው እኔ ቆጥ ላይ። ምንድን ነው ቆጥ ላይ የሬሳ የሚደበቀው? እኔ ነገርኩ። ቤቴን ልልቀቅላችሁና ቤቴን እንደፈለጋችሁ በርብሩ፣ ቤቴን እዩ፣ እንደፈለጋችሁ አድርጉ። ቆጥ እኔ ቤቴ ለቆጥ እንኳን እኔ ጸዳ ቤት ነው ቤቴ ነው። ቆጥ ምናምን የሚባለውን ነገር ራሴ እኔ አላውቀውም። ጽድት ያለ ቤት ነው፣ የሚታይ ነው፣ ሁሉ ነገር ግልጽ ነው። ይሄ የራሷ ፍርሃት ሰዎች በአእምሮ ላይ የከተቱባት የፍርሃት ወሬ ነው እያወራች ያለችው። አንዴ ቆጥ ትላለች፣ አንዴ ምን ትላለች፣ አንዴ ያደነዘዝ ትላለች፣ አንዴ ምን ትላለች። ታውቀዋለች እኮ አቅሜ። አሁን እኮ አንተ መከታ አድርጋ ነው እንጂ ምን አይነት ሰው እንደሆንኩ እኮ ታውቃለች እሷ። አሁን አንተ ዞር ብትል እኮ እንደዚህ የምትናገርበት እኮ አቅም የላትም። በዚህ መልክ ነበረ አስፈራርተው ከእሷ ጋር ግንኙነት እንዲኖሩት ያደረጉት። እየሰሙኝ ነዋ። በዚህ መልክ ነው አይደል ያስፈራራት? በዚህ መልክ ነው ከእሷ ጋር ግንኙነት የኖሩት። እሱ ራሷ ትናገር። በዚህ መልኩ ሳይሆን እሷ ራሱ ፈቅዳ ተነጋግረን ሚስጥራዊ ነው። ይሄ ችግር ባይመጣ እኮ ይህንና የሱ ሚስጥር እኮ ይህንና የሷ ሚስጥር የተደበቀ ነበር አይደል? አሁን የተፈጠረው ችግር ነው አይደል እንደዚህ እንድታወራ እያደረጋት ያለው። ስንት ዓመት ስንት ቀን አፍና ይዛ በልቧ ይዛ ይህን አጋጣሚ ተጠቅማ ነው ያለ ፍላጎቴ ነው እዚህ ውስጥ የከተቱኝ፣ አስፈራርተው ነው የከተቱኝ። ምን ይላል? በምንድን ነው ማስፈራራት? እኔ ታውቃለች እሷ አሁን እንደነበረችው አልነበረም ሰውነቷ። በእርግጥ እኛ ጋር ያለው መንፈስ እንደ ሰው አይደለም፣ እውነቱን ልንገርህ። እና በሰው ትዳር መግባት ያስደስተናል። ጠላታችን ሲጨነቅ ሲከስር ለማኝ ሆኖ ቁጭ ብሎ ሲያይ የምንቀጣበት የራሳችን መሳሪያ አለ። በእርግጥ ድንቡሽቡሽ ያለች ቀይ ቆንጆ እኔ ልጃገረድ እንኳን እሷን አንድ ልጃገረድ እሷ ጋር የምታማርጠኝ ቀልቤ እሷን ነበር የሚወደው። ስለዚህ ቤቷ በደከመችበት ሰዓት ምንም ነገር በሌለችበት ሰዓት ላይ የሆነ ነገር ስረዳት ምን ስላት በአንድ ቀን ስላት በቃ ተቀራረብን። አጠገቤ ጋር መሆኗን ልብሷን ስትገላለጥ የሆነ ነገር ቤቴን ስትል ምን ስትል እንዴ እኔ እኮ ስሜት አለኝ እኮ እንደማንኛውም ሰው እኮ። ስለዚህ ተፈታተነች ብዬ በቃ ስል
ከዛ በኋላ ላይ በቃ እኔና እሷ ሁሉ ነገር ሚስጥራዊ ነው ያደረግነው። ደስ እያላት እንደሷ ደግሞ በሁሉ ነገር የሚያስደስተኝ የለም። ስለዚህ ሚስጥራዊ ነበር። ግን አሁን ከተናገረች ላይቀር ይሄን ነገር ካወጣችሁ ላይቀር ብዬ ለዚህ የሚጋበዘችኝ ወደዚህ ግብዣ የጠራችኝ እሷ ራሷ ናት። እሳቸው እንደዚህ ይላሉ፣ እርሱ ደግሞ አስገድደውኝ ነው ፈልጌ አይደለም። ይኸው ላንተ እንኳን እያስፈራራሁ አይደለ እንዴ? እንኳን ለኔ ላንተ እያስፈራሩ እየዛቱብህ አይደለ እንዴ ያለው እንዴ? ይሄን ከዚህ ማሰብ እንትን ይላል እንዴ? ያው እያሰቡብህ እንዴት አድርጌንም ማስፈራራሽን ያንቺ ይሄ ወደዚህ ነገር ከተሽኛል፣ ወደዚህ ነገር አስገብተሽኛል፣ ወደዚህ ጉዳይ አንዴ ጀምረናል፣ ኋላ ሌላ ሰው ይሰማና ግን ብዬ አስጠንቅቄያታለሁ። ይሄ ማስፈራራት አይደለም። ኋላ ላይ ሌላ ሰው ትነግሪናል፣ ሌላ ሰው ያቅና ነግር ያለው ብዬ አጥብቄ ነግሬያታለሁ። ሰፈር ሁሉ ነው የሚፈራቸው። ስለዚህ ግን በልቧ ይዛ ደብቃ ሚስጥራዊ እፍን አድርጋ የያዘችው ሚስጥር ነው አይደል? አሁን በዚህ ምክንያቱ አደባባይ ጋር ለፀሐይ የምታጋልጠኛለችው። እኔ አላስፈራራኋትም። ተጠንቅቀሽ ያዢ፣ ማንም ሰው ከኔና አንቺ ውጪ ይሄ ነገር እንዳያቅ ያልኩ አስጠንቅቄያታለሁ። አስጠነቀቅኳት ማለት አስፈራራሁት ማለት አይደለም። እነዚህ ልጆች እናንተ ኦልሬዲ ስለተዛመዳችሁ እነዚህ ልጆች የፍቅር ግንኙነት እንዳይኖራቸው አደረጋችሁ። አለፍ ሲልም እነሱ ፍቃደኛ ስላሉ ነው ይሄን ልጅ እርሱ አለኝ በሚሉት ጥበብ ገደሉት። ይሄ ነው ታሪኩ። ገደሉት እያልከኝ ነው? እኔ ያለ ሰው አልገድልም። እኔ ልንገርህ፣ እኔ አቅሜም ጉልበቴም አለኝ። አቅም አለኝ፣ ጉልበት አለኝ፣ ስልጣን አለኝ፣ አውቀዋለሁ። እንዳልኩ ለአንተ የምነግርበት ማብራሪያም የለኝም። ነገር ግን መግደልና አለመግደል የእኛ አቅም ጉዳይ አይደለም። ይሄ የፈጣሪ ችሎታ ነው። እኛ ከመስመር የወጣን ለገሃነም እሳት የተዘጋጀን ሌሊት ይሄን ባደረግኩ ቁጥር ሌሊት እኔ እንቅልፍ የለኝም። ሰው አንዴ ነው ገሃነም የሚገባው። እኔ ማታ ሁልጊዜ ሌሊት ገሃነም እየተሰቃየሁ ነው የምወጣው። ዛሬ የምታየኝን ትልቅ ቤት ያለውን ሀብት አይደለም ማየት ያለበት። ነፍስና ስጋዬ ሌሊት እየተላቀቀች ነው የምተኛው። እንቅልፍ የለኝም። አንዴ ከመስመር ወጥቻለሁ። ወደ ኋላ ለመመለስ እንኳን አቅም የለኝም። መንፈሱ ወደፊት ነው የሚገፋኝ። ስለዚህ እኔ ሰው የመግደል አቅምና ስልጣኑ የለኝም። ነገር ግን መጀመሪያ ላይ እንደነገርኩ ከሆነ ሰውየው እምነቱ ደካማ ከሆነ መንፈሳዊ አጥሩ ያልታጠረ ከሆነ ምንም አይነት ለፈጣሪ የሚሰግድ የማያደርግ ከሆነ ያን ሰውዬ እንደፈለገን የማድረግ አቅምና ጉልበት አለን። እንደፈለግኩ የመግደል አይደለም። አሁን እኔ ገለዋል አልገደልክም ነው ጥያቄ። አልገደልኩም። ለምንድን ነው መልስን የምታወቀው? አልገደልኩም፣ አልቀበርኩም፣ አልደበቅኩም። አስክሬኑ የት ገባ? እነዚህ ልጆች ግንኙነት እንዳይኖራቸው ትፈልግ ነበር? እፈልግ ነበር። ግንኙነት እንዳይኖራቸው እፈልግ ነበር። ምክንያቱም መስመሩ ትክክል አይደለም። አንድ ፖዚቲቭ እና አንድ ኔጌቲቭ አንድ ላይ ይዋሃዳል። ለአይምሮ ሳስብም ራሱ እንቅልፍ አጣለሁ። ነገሩ እንዳይሆን በጣም ታግያለሁ። ምክንያቱም ደግሞ እኛ ሚስጥር ብለን ሞትና የአስክሬኑ መጥፋት ውስጥ አለህበት የለህበትም? የለሁበትም። እኔ የለሁበትም። ኋላ ነግሬያለሁ። እኔ እንደዚህ አትበለኝ። በቃ እኔ የለሁበትም አልኩ። የለሁበትም። እሷን ጠይቃት እና እሱ የልጅ አስክሬን እሱ ቤት ነው ያለው። ለምን ልጄን በጣም ይጠላው ነበር ልጁን እንዳያገባ። እኔም ልጄን እየመከርኩት ነበር አይሆንም እያልኩኝ። እሺ እሱን አሁኑኑ እንትን በልልኝ፣ አቁምልኝ ቀረጻውን። እሱን አሁኑኑ ለግ ሰዎች ስጠኝ። ተነስ ና። እሺ እንግዲህ ተመልካቾቻችን እንግዲህ የሚገርም መረጃ አግኝተን ነው ቀረጻችንን ያቋረጥነው። እንግዲህ ያገኘነው መረጃ ምንድነው? ተረጋግተን ቦታው ላይ ሄደን የምናጣራው ቢሆንም እንግዲህ ልጁ በህይወት አለ፣ ሰፈር ውስጥ መንደር ውስጥ ታይቷል የሚል መረጃ ሰምተን ነው። እንግዲህ ይሄ መረጃ እውነት ይሁን ውሸት ይሁን ቦታው ላይ ደርሰን የምናጣራ ነው የሚሆነው። በፍጥነት እንግዲህ ወደ ቦታው ለመሄድ እየሞከርን እንገኛለን። እውነት በህይወት አለ ወይ የሚለውም ነገር በጣም አጠራጣሪ ነው። እንዳያችሁትም መርጌታን ለህግ ሰዎች አስረክበን እንግዲህ እናቱን ይዘናት ልንሄድ ነው፣ ወደ ቦታው ልንሄድ ነው ያለ ነው። እስከ መጨረሻው ድረስ ተከታትላችሁን ይሄ ነገር ምን ሊፈጠርበት ይችላል የሚለውን አብራችን እዩ፣ ተመልከቱ ለማለት ሹፌሩን እንጠራለን። ቶሎ በል በእናትህ እንሂድ።
እሺ እንግዲህ ተመልካቾቻችን ቦታው ላይ ደርሰናል። እንግዲህ ተረጋጊና ታረጋግጭልናለች እሱ መሆን አለመሆኑን ጓደኞቼ እያሉ ያሉት ራሱን አያውቅም ነው እያሉኝ ያሉትና ስለዚህ አንቺ ሳመጣው ታረጋግጭልኛለች። እዚህ ጋር ሆኜ ካሜራ ሬዲ ነው ተዘጋጅታላ እንሄድና ሁኔታውን እናጣራለን። እንግዲህ ተመልካቾቻችን እዚህ ቦታ ላይ ታይቷል ጫካ ውስጥ ነበረ ተብሎ እንግዲህ ወንድማችን ዳኒ ብራስኮ ከኔ ጋር ነው ያለው። እስቲ ቶሎኑና አረጋግጡልን ብሎ ነው የመጣ ነው። ጉዳዩን ስንከታተል ነበር። ዳኒ ብራስኮም ከኔ ቀድሞ እዚህ ቦታ ላይ ደርሷል እና እስቲ እዚህ ይዞ ይመጣል። እሺ እዚህ ነኝ። ዳኒ እንዴት ነው? እሱ ነው ራሱን አያውቅም ነው ምንም ራሱን አያውቅም። ወንድሜ እስቲ ስምህ ማን ነው ንገረኝ። እስቲ ተረጋጋና ንገረኝ። የሰፈር ሰዎች አናገርክ ምናምን የዚህ ሰፈር ሰው አይደለም እሱ ሊሆን ይችላል። ምን ልታረጉ? ተረጋጋ ወንድሜ ተረጋጋ። ቆይ እስቲ ተረጋጋና ይኸውልህ ና እስቲ ዝም እንዴ ተነስ ተረጋጋ ማናችሁ? ተረጋጋ ከፎቶ ጋር ይመሳሰላል ታውቃለህ። እሱ ነው የሚመስለው። እናትየው መኪና ውስጥ ትቻታለሁ እሷ ታረጋግጥልናለች። ችግር የለውም ተረጋጋ። ይኸውልህ ወንድሜ ተረጋጋ። ችግር የለውም ከኛ ጋር ነው የሰፈሩ ሰው። እሺ አትጨነቅ። እሺ ሳትጨነቅ ቆይ ተረጋጋ። እሺ ወንድሜ እንዳትጨነቅ። እሺ እንዳትመታኝ። ኧረ ማንም ይነካ የለም። እሺ እኔ ወንድም ነኝ። እሺ ተረጋጋ። ይኸው ስልክ ልስጥህ ከፈለክ ይኸው ቤተሰብ ጋር ደውልልሃለሁ። አልደውልም አልፈልግም። ማነህ ታውቃለህ ራስህን ማን እንደሆንክ? ና እሷ ቆይ እሷ እናትየው ጋር እናገናኘውና ታረጋጋ። እናቴ ተጎድቷል ልጁ። እስቲ ነይ አንዴ በእናትሽ እስቲ ነይ አንዴ አረጋግጪልኝ። ነይ እሺ እሱ ነው ወይ? ልቀቁኝ